ሰበር ዜና ከአውሮፓ ህብረት። የአውሮፓ ፓርላማ የሱዳንን ፈጣን ድጋፍ ሰጪ ኃይል በሽብርተኝነት ለመፈረጅ አስቸኳይ ውሳኔ አሳለፈ። በሱዳን ምድር የዘር ማጥፋት ወንጀል ተፈጽሟል ያለው ይህ ውሳኔ የቀጠናውን የፖለቲካ እንዴት ይለውጠዋል? ይህ ውሳኔ በሱዳን ድንበር ላይ በምትገኘውና የህዳሴውን ግድብ በንቃት በምትጠብቀው ኢትዮጵያ ላይስ ምን አይነት ቀጥተኛ የደህንነትና የፖለቲካ ተጽዕኖ ያሳድራል? የጀነራል ሐምዳን ዳጋሎ ሄሜቲ ፈጣን ድጋፍ ሰጪ ኃይል አርኤስኤፍ በሽብርተኝነት እንዲፈርጅ በከፍተኛ ድምጽ ተወሰነ። በአልፋሽርና በአልኦበይድ የተፈጸሙት አሰቃቂ ድርጊቶች የዘር ማጥፋት ወንጀል ምልክቶች የታዩባቸው ናቸው ተባለ። ለአርኤስኤፍ መሳሪያና ፋይናንስ የሚያቀርቡ የውጭ አካላትና ሀገራት ጠንካራ ማዕቀብ ይጠብቃቸዋል። የሱዳን መበታተንና የአርኤስኤፍ በሽብር መፈረጅ በኢትዮጵያ ድንበር ደህንነትና በታላቁ የህዳሴ ግድብ ዙሪያ የሚያመጣው አዲስ የጂኦፖለቲካ ጦርነት። ሰላም ጤና ይስጥልን። ዛሬ የአፍሪካ ቀንድን የፖለቲካ መልክዓ ምድር ሙሉ በሙሉ ሊቀይር የሚችል እጅግ ከበድ ያለ ዜና ከአውሮፓ ፓርላማ ወጥቷል። የአውሮፓ ፓርላማ አባላት በሱዳን እየተካሄደ ያለውን አስከፊ ጦርነት ተከትሎ በጀኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራውን ፈጣን ድጋፍ ሰጪ ኃይል አርኤስኤፍ የአውሮፓ ህብረት በአሸባሪነት እንዲመዘግበው በይፋ ጠይቀዋል። ይህ ውሳኔ በሱዳን ላይ ብቻ ሳይሆን ጎረቤት ሀገር በሆነችውና ስልታዊ ጥቅም ባላት ኢትዮጵያ ላይም የራሱን ትልቅ ጥላ ያሳርፋል። የአውሮፓ ፓርላማ በከፍተኛ አብላጫ ድምጽ ባሳለፈው ውሳኔ አርኤስኤፍ በሱዳን ህዝብ ላይ እየደረሰ ያለውን ሰብአዊ ቀውስ፣ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን በጽኑ ኮንኗል። በተለይም በኤል ኦቤይድና በኤል ፋሽር የተፈጸሙትን ጭፍጨፋዎች የተመለከተው የተባበሩት መንግስታት ድርጅት አጣሪ ቡድን ድርጊቱ የዘር ማጥፋት ወንጀል ምልክቶች ያሉበት መሆኑን ይፋ አድርጓል። ፓርላማው ባስተላለፈው ውሳኔ በወንጀሉ ላይ በቀጥታ እጃቸው ያለበት መሪዎችና ለአርኤስኤፍ ወታደራዊ ፋይናንስና ሎጂስቲክስ ድጋፍ በመስጠት የሱዳን የጦር መሳሪያ እገዳ በሚጥሱ የውጭ ሀገራት ላይ ጠንካራ ማዕቀብ እንዲጣል ጠይቋል። የዓለም አቀፍ የወንጀለኞች ፍርድ ቤት ስልጣን በመላው ሱዳን ላይ እንዲስፋፋና ተጠያቂነት እንዲሰፍን ጥሪ አቅርቧል። አስቸኳይ ሰብአዊ እርዳታ ለሀገር ውስጥ የሕክምና ተደራሾች የሚደርስበት አስተማማኝ ኮሪደር እንዲከፈት አሳስቧል። ከኢትዮጵያ ጋር ያለው የፖለቲካ ሽኩቻና ቀጠናዊ አንድምታ። አሁን ወደ ዋናውና ወደ እኛ ጉዳይ እንምጣ። ይህ የአርኤስኤፍ በአሸባሪነት የመፈረጅ ጉዳይ ከኢትዮጵያ የፖለቲካ ሽኩቻ ጋር እንዴት ይገናኛል? የሱዳን መደበኛ ጦር በጀኔራል አብዱልፈታህ አልብርሃን የሚመራ ሲሆን ወታደራዊ መንግስት ከኢትዮጵያ ጋር በተለይም በፋሽጋ ድንበር ይገባኛል ጥያቄና በታላቁ የህዳሴ ግድብ ዙሪያ ለዓመታት የዘለቀ ትልቅ የፖለቲካ ሽኩቻ አለው። በሌላ በኩል የሄሜቲው አርኤስኤፍ ከኢትዮጵያ ጋር የተሻለ ግንኙነት ለመፍጠር ሲሞክርና መሪው ሄሜቲ በአዲስ አበባ ተገኝተው ከፍተኛ አቀባበል የተደረገላቸው ነው ይታወሳል። አሁን ግን ጨዋታው ተቀይሯል። አርኤስኤፍ በአውሮፓ ህብረት ደረጃ አሸባሪ ተብሎ ከተፈረጀ የኢትዮጵያ የዲፕሎማሲ አካሄድ ከፍተኛ ፈተና ውስጥ ይገባል። አርኤስኤፍ ከተዳከመ ወይም በአሸባሪነት ከተገለለ የቡርሃን መደበኛ ጦር በምስራቅ ሱዳንና በኢትዮጵያ ድንበር አቅራቢያ ያለውን መሬት ሙሉ በሙሉ ሊቆጣጠር ይችላል። ይህ ደግሞ በኢትዮጵያ ላይ የድንበር ግጭት ቀስቃሽ የሆነውን የፋሽጋ ጉዳይ እንደገና ሊያገረሸው ይችላል። የሱዳን መደበኛ ጦር ከግብጽ ጋር የጠበቀ ወታደራዊ ጥምረት አለው። አርኤስኤፍ የሽብር ታርጋ ተለጥፎበት ከጨዋታ ውጪ ከሆነ ግብጽና የሱዳን ጦር ኃይል ጥምረታቸውን በማጠናከር በታላቁ የህዳሴ ግድብ ላይ የዲፕሎማሲና የወታደራዊ ጫናቸውን ሊያበረቱ ይችላሉ። ኢትዮጵያ በቀጠናው ሰላም ለማውረድ በኢጋድ በኩል የምታደርገው ጥረት አንደኛው ወገን አሸባሪ ከተባለ የመደራደር አቅሙን ስለሚያሳጣው የምስራቅ አፍሪካ የሰላም ሚና ከባድ አጣብቂኝ ውስጥ ይወድቃል። የአውሮፓ ፓርላማ ይህንን ውሳኔ ያሳለፈው በሱዳን በናይጄሪያና በፓኪስታን ያሉ የሰብአዊ መብት ረገጣዎችን በገመገመበት ሰፊ ስብሰባ ላይ ነው። ይህንን የሱዳን ጉዳይ ግን ለአፍሪካ ቀንድ በተለይም ለኢትዮጵያ የብሔራዊ ደህንነት ቀጥተኛ ስጋት መሆኑ አይቀሬ ነው። እናንተስ ምን ታስባላችሁ? የአርኤስኤፍ በአሸባሪነት መፈረጅ ለኢትዮጵያ ጥቅም ያስገኘውን ወይስ ስጋት ይዞ ይመጣል? የግብጽና የሱዳን ጦር ኃይል ጥምረት በህዳሴው ግድብ ላይ አዲስ ጫና ይፈጥር ይሆን? የእናንተን ውድ አስተያየት ከታች ባለው የኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው የዜና ትንታኔ እስክንገናኝ ሰላም።